የዘንድሮ የጥምቀት ገሃድ እሁድ ላይ ነው የሚውለው እና እሁድ ስጋ ይጾማል የምትሉ ሰዎች በደንብ አድርጋችሁ ስሙኝ። በባለፈው እንግዲህ ስለ ገና ገሃድ ቪዲዮ ሰርቼላችሁ እናንተም ደግሞ ለብዙዎች እንዲዳረስ አድርጋችሁ ማለት ነው ከ1 ሚሊዮን ሰው በላይ ተምሮበታል። እግዚአብሔር የተመሰገነ ይሁን። እናም በኮመንት ጥያቄያችሁ ላይ የዘንድሮ የጥምቀት ገሃድ ማለት ነው እሁድ ላይ ነው የሚውለው እና እንዴት ነው እያላችሁ ጠይቃችሁኛል። እናም የዘንድሮ የጥምቀት ገሃድ እሁድ ላይ ስለሚውል ማለት ነው ከእህል አንከለከልም፣ እህልን አንጾምም። ነገር ግን የምንጾመው ምንድነው ካላችሁኝ የጥሉላት ምግብን ያ ማለት ስጋን፣ ወተትን፣ እንቁላልን ጨምሮ ማለት ነው ዓርብ ሮብ የማንመገባቸው ምግቦች የጥሉላት ምግብን እንጾማለን ማለት ነው እና ስጋ ይጾማል ያላችሁ ሰዎች ትክክል ናችሁ። ነገር ግን በሰንበት ቀን ጾም መዋል ስለማይገባ ከጥሉላት ውጪ ያሉትን ምግቦች እንመገባለን ማለት ነው። እናም ሁላችንንም ከቁጥር ሳያጎል ለብርሃነ ጥምቀቱ ያድርሰን። እስኪ ሁላችሁም አምላኬ ሆይ በሰላም አድርሰኝ እያላችሁ ጻፉ። አንድ ቀን ማደር የሚቻለው እኮ በሱ ነው። ሁላችሁም ኮመንት ላይ አምላኬ ሆይ በሰላም አድርሰኝ እያላችሁ ጻፉልኝ። እናም ደግሞ ለጥር 18 ለሚከብረው ለቅዱስ ጊዮርጊስ በዓል ማለት ነው ወደ በርሜል ጊዮርጊስ መጓዝ የምትፈልጉ ሰዎች ካላችሁ ከኛ ጋራ በ0961 21 21 21 ደውሉልን። እስከ ባህር ዳር በፕሌን ነው የምንጓዘው፣ ከዚያ በመኪና ነው ማለት ነው። ደውሉልን። እወዳችኋለሁ። ክብር በሉልኝ። መጽሐፍ ቅዱስ መላእክት ሚስት አግብተው ልጆች ወለዱ እንደሚል ታውቃላችሁ? ለማንኛውም ስታነቡ ከምትደነግጡ እኔ ልንገራችሁ። እንግዲህ መጽሐፍ ቅዱስ መላእክት ሚስት አግብተው ልጆች ወለዱ ይላልና ያነበባችሁ ሰዎች አሬ ነገር እንደነው ብላችሁኛል። ቃሉ የሚገኘው በመጽሐፈ ኩፋሌ ምዕራፍ 6 ቁጥር 9 ላይ ነው። ላንብላችሁ። የአዳም ልጆች በምድር ላይ ይበዙ ዘንድ በጀመሩ ጊዜ እንዲህ ሆነ፣ ሴቶች ልጆች ተወለዱላቸው። የእግዚአብሔር መላእክትም ልብ አድርጉ፣ የእግዚአብሔር መላእክትም በዚህ ኢዮቤልዩ በአንዲቱ ዓመት እነዚህን አዩአቸው። እነዚያም ላዩአቸው መልከ መልካሞች ነበሩና ከመረጧቸው ሁሉ ሚስቶች የሆኗቸው ዘንድ ወሰዷቸው፣ ወንዶች ልጆችንም ወለዱላቸው ይላል። ማናቸው ወሳጆቹ? የእግዚአብሔር መላእክት። ለምን? ሚስት የሆኗቸው ዘንድ ወስደውስ ወንድ ልጆች ወለዱላቸው ይላል። እንግዲህ ምን ትላላችሁ? የእግዚአብሔር መላእክት ሚስት አገቡ ይላል መጽሐፍ ቅዱስ። እና ለማንኛውም እንድታውቁ ብዬ ነው፣ ምናልባት ስታነቡት እንዳደነግጡ። እዚህ ጋር የእግዚአብሔር መላእክት የተባሉት የሴት ዘሮች ናቸው። የሴት ዘሮች ደግሞ በንጽህና ሆነው በደብረ ቅዱስ ይኖሩ የነበሩ ናቸው እና በንጽህና ሆነው በደብረ ቅዱስ ሲኖሩ የቃኤል ዘሮች ደግሞ በምድር ላይ ይኖሩ ስለነበረ ያን ጊዜ ማለት ነው የቃኤል ዘሮች ደግሞ ዘፋኞች፣ መልከ መልካሞች፣ ዳንኪራ መቾች ነበሩና ደብረ ቅዱስ ላይ ቁልቁል ሲመለከቱ የሴት ዘሮች ዘፈኑ ማረካቸው፣ ዳንኪራው ማረካቸውና ኑ አንዳንድ ሚስት ይዘን እንምጣ እንውረድና ብለው ተመካከሩ። ወረዱና ከቃኤል ዘሮች የእግዚአብሔር መላእክት የተባሉ ማለት ነው የሴት ዘሮች ከቃኤል ዘሮች ሚስት ወሰዱ ማለት ነው። እና የእግዚአብሔር መላእክት የተባሉት እዚህ ጋር የሴት ዘሮች ናቸው። ይሄን ደግሞ ግልጽ የሚያደርግላቸው ኦሪት ዘፍጥረት ምዕራፍ 6 ላይ ያለው ቃል ነው። ኦሪት ዘፍጥረት ምዕራፍ 6 ላይ ይሄው ቃል አለ። ይሄን ቃል የእግዚአብሔር መላእክት የሚለውን እዚያ ጋር የእግዚአብሔር ልጆች ይላቸዋል። ስለዚህ እንደው የእግዚአብሔር መላእክት ሲል እንዴ እነ ቅዱስ ገብርኤልም እንዳትሉ የእግዚአብሔር መላእክት የተባሉት እነማን ናቸው? የሴት ዘሮች ናቸው። የሴት ዘሮች ናቸው። ሌላም እንደዚህ ጥያቄ የሚፈጥሩባችሁ መጽሐፍ ቅዱስ ውስጥ ያሉ ነገሮች ልስራላችሁ ፈቃደኛ ናችሁ? ሐሳባችሁን ኮሜንታችኋለሁ። ክብር በሉልኝ።